ሃይሚን እንደዛ እንዲሞላት እንድታደርግ ያደረገችው የብሩኬ የድሮ ፍቅረኛው ናት። ገባሽ? እሷ ግን አልተረዳችም። ምንም ነገር በቃ ልትረዳ አልቻለችም። ቤተሰብ አይታችኋል። ዛሬ ብሩኬና ሃይሚ እንግዲህ እንደተጨቃጨቁ ነው። እኔ ግን ቤተሰብ እኔ ሁሉን ነገር ለማወቅ በጣም ብዙ ነገር ነው የጣርኩት። ይሄ ልጅ ምን ፈልጎ ነው ከሃይሚ ምንድነው ችግሩ ብዬ በጣም ሳስብ ነበር ቤተሰብ። ለማንኛውም መጀመሪያ ይሄን ቪዲዮ በደንብ አድርጋችሁ ላይክ እያደረጋችሁ እንዲደርስልኝ ታረጋላችሁ፣ ለብሩኬም ሆነ ለሃይሚ። እኔ በጣም የሚገርም መረጃ ነው የደረሰኝ ቤተሰብ። ይሄን መረጃ ደግሞ ለእናንተ አሰማቻለሁ ማለት ነው። አንድ እህታችን ነች፣ እባክሽን ይሄ ነገር እኔ እነሱ ጋር ለማድረስ አልችልም፣ ግን አንቺ እንድታደርሽልኝ ብላ አሁን እሷ ጋር እንደውልና እንሰማለን ማለት ነው። ቤተሰብ በጣም ከባድ ችግር ነው ያለው። እኔ እንደውም እናንተ እንድትሰሙ ብዬ ነው ይሄን ነገር እናንተ ሰምታችሁ እንድትፈርዱ ነው። ሃይሚም እንድትስተካከል ብሩኬም እኔ አላቅም ብቻ እነሱ ምን እየሆኑ እንደሆነ ብሩክና ሃይሚ ብቻ ይሄ መረጃ ሰምታችሁ በእናታችሁ እየቆራረጣችሁ ሆነ ምንም እያደረጋችሁ ብሩኬ ጋር እንዲደርስልኝ እፈልጋለሁ። ስሙ ይሄን ጉድ። እኔ ነግራኛለች አፍጫፉን፣ ግን ያው እናንተም እንድትሰሙ ስለምፈልግ ነው። እሷ ታውቀኛለች ልጅቱ። ጥሪው እንትን እንዳይልብኝ ነው ካነሳች ነው። በጣም ቢዚ ነኝ ስራ አለችኝ ልጅቷ። ሄሎ፣ አቤት። ሰላም ነሽ እህቴ? አለን። እንዴት ነሽ? አለን እግዚአብሔር ይመስገን። ቅድም ስልክሽን አፈላልጌ ያገኘው ብለሽኝ አስታወሽኝ? መረጃ ነግርሻለሁ ምናምን ያልሽኝ። እንዴት ነሽ? ሰላም ነው? ቅድም አለን። እንዴት ነሽ? ሰላም ነው? አለን እግዚአብሔር ይመስገን። ምንድነው መረጃውን እኮ እንድትነግሪኝ ፈልጌ ነው፣ ያው እንዲያውቁ ብዬ ነው። የነ ብሩኬን ጉዳይ ነው? አዎ የነ ብሩክ ጉዳይ አልሽኝ ነው። የነ ብሩኬ ጉዳይማ ያው እንግዲህ ሃይሚ ያልተረዳችው ነገር አለ። ምንድነው? እነሱ ሁለቱን ለማጣላት የተደረገ ሴራ ነው። እሷ ደግሞ ያው ለመረዳት አልቻለችም። ያው የብሩኬ ፍቅረኛ የድሮ ፍቅረኛው እሺ እሷ ናትኝ በቃ ይሄን ሁላ ነገር የምታሴረው፣ ግን ሃይሚ ምንም ሊገባት አልቻለም። ኦኬ አሁን እሷ ልትመጣ እያሰበች ስለሆነ አሁን እነሱም ማበጣበጥ ነው የፈለገችው። ገባሽ? ኦኬ እሷ ልትመጣ ነው ወደ አዲስ አበባ ማለት ነው ልጅቱ? አዎ ወደ አዲስ አበባ ልትመጣ እያሰበች ስለሆነ አሁን በዚህ አጋጣሚ በሰው አርጋ እነሱን በቃ ማለያየት ማጣላት ምናምን የምትፈልገው፣ ግን ያው ሃይሚ ደግሞ አልተረዳችም ይሄንን ነገር። የልጁን ንጽህና አላወቀችም። ኦኬ አሁን ይሄኛውን ልጅ አብሯት ያለው ልጅ ነው ለሁሉም መንስኤ ሰበቡም አብሯት ያለው ልጅ ነው። በቃ አብሯት ያለው ልጅ ሃይሚ ካራቀችው ብሩኬና እሷ መቼም ሰላም ይሆኑ አይመስለኝም። እኮ ይሄን ነገር ማለት እሷ ነች እንደዚህ እያደረገች ልጁንም የላከችው እሷ ነች ማለት ነው? አዎ እሷ ናትኝ። በቃ ሲነገራትም እሷ ልታምን አልቻለችም። ልጅቷ ናት ከዛ እንትን እያለች ልጁን እንደዚህ እንድታረግ ሃይሚን እንደዛ እንዲሞላት እንድታረግ ያደረገችው የብሩኬ የድሮ ፍቅረኛው ናት። ገባሽ? እሷ ግን አልተረዳችም። ምንም ነገር በቃ ልትረዳ አልቻለችም ሃይሚ። ወይኔ በጣም ትልቅ ጥፋት ውስጥ እየገባች ነው። ልጁ ባላረገው ነገር በሌለበት ነገር እየወነጀለችው ነው። እንግዲህ አንሰማ ብላለች። እንግዲህ ምን እንደሚደረግ አላውቅም። ኦኬ በጣም ነው የገረመኝ። እኔ እኮ እንደዚህ መሆኑን አላወኩም። አንቺ ያው ይሄን ነገር ማን ነው የነገረሽ? እኔ ቅርብ ነኝ ለነሱ ለሁሉም ነገር ቅርብ ነኝ እኔ። ያለውን ነገር ሁሉ አውቃለሁ። ያው እንደ ፋሚሊ ነን፣ እንደ የሰፈርም ልጆች ነን። አውቃለሁ ስለነሱ ሁሉን ነገር አውቃለሁ። ካጠገቧም አለሁኝ እኔ። በጣም ይገርማል። እኔ እንደዚህ አላሰብኩም። እኔ እኮ ብያለሁ ልጁ በጣም አበባ ይዞ መምጣት ምናምን ሃይሚን ለመንከባከብ ብዙ ሰው ያልተረዳው ነገር አለ። እሱ ሆን ብሎ ተልኮ ነው፣ ከዛች ከድሮ ፍቅረኛው ተልኮ ነው። ሆን ብሎ እነሱን ለማጣላት የተደረገ ነገር ነው እንጂ ብሩኬ ምንም በማያውቀው ነገር ነው ሃይሚ እንደዚህ የምትጎዳው። በጣም ያሳዝናል። እኔ እንደዚህ አላሰብኩም እውነት በጣም ነው። እኔ ግን ምንም አልመጣልኝም ይሄ ነገር። ግን ይሄ ሁሉ ሴራ የምታሴረው ማለት የቀድሞ ፍቅረኛ ነች። ይሄን ደግሞ ፍቅረኛው ናት። እኛ እንነግራታለን እኮ ሁሉ ነገር ከበፊትም ጀምሮም ያለውን ነገር ስለምናውቅ። እሺ ያው እሷ ደግሞ ያው አንዳንዴ ሴት ስትሆኚ ብዙ እንትን ታያለሽ፣ ትጠራጠሪያለሽ። የመቅናት ስሜት ምናምን ይኖራል። የመቅናት ስሜት ምናምን ይኖርሻል። አሁን ደግሞ ሃይሚ እልህ ካስገባችሁ ብሩኬ
እቺ ልጅ ጋር ደግሞ አብሮ ሊገናኝም ይችላል ስትመጣ እልህ ካስገባችሁ። አሁን እሷ እልህ እያስገባችሁ ነው ያለች ብሩኬ እንኳን እንደዚህ አይነት ስብና ያለው ልጅ አይደለም እኮ። አሁን እኮ እልህ አታስገባው ነው የምለው እኔ ብሩክ። አልሰማለችም። እኛ እኮ በቃ እኛ ምን እናርግ ብለሽ ነው? እሷ በቃ መጥፎ ነገር እያላት ነው። እንግዲህ ያጠገቧ ያለው ልጅ በጣም መጥፎ ሰው ነው። ምንም በማያውቀው ነገር ነው እሱ ያቺ ውጭ ያለችው ባለችው ነገር ነው መረጃ ይዞ እንትን የሚለው እንጂ ልጁ ምንም ያውቀው ነገር የለም ስለነሱ ላይ ፈራሱ። በጣም ነው እኮ ለዛ እኮ ነው አሁን እኮ ሃይሚ ላይ አልወርድም ብሎ እንደዚህ ልጥፍ ያለው። እኔ እኮ በጣም ገርሞኛል። ያው እነሱን ለመረበሽ ነው፣ አለማበጣበጥ ነው። ያቺኛዋም ወደ አሁን አዲስ አበባ ለመምጣት እያሰበች ስለሆነ ይሄ ሴራ እያሴረች ያለችው እሷ ናት። ገባሽ? ኦኬ። ሃይሚ ደግሞ ብልጥ መሆን አለባት እንጂ ማንም መጥቶ አንቺ ከሌ እንደዚህ ነው ባለሽ ማመን የለብሽም። ጎበዝ መሆን፣ ጠንካራ መሆን ያለባት፣ ግልጽ ሆና ከሱ ጋር መነጋገር፣ እሱ የሚላትን ነገር መስማት ነው ያለባት እንጂ ባለፈ ታሪክ ላይ ተነስተሽ እንደዚህ ገና ለገና ጥሩ አይደለም። በጣም ልክ ነሽ። በጣም እኔ እውነት አፌ ቆረጥልሽ። በጣም ነው ማመሰግን። እኔ ቆንጆ ንግግርሽ በጣም ትክክለኛ ንግግር ነው የተናገርሽው። እኔ እንጃ ብቻ ችግር የለም። አመሰግናለሁ። እሺ እህቴ በጣም ነው ማመሰግነው። እሺ ይሄ መረጃ ስለሰጠሽኝ። እሺ አደርሳለሁ ለነ ብሩክ። እንግዲህ ሃይሚ ከሰማች አዎ ኧረ መስማት አለባት ሃይሚ። ብሩኬ እንደዚህ እንደማያደርግ እኔ በጣም እርግጠኛ ነኝ። ብሩኬ በጣም ምስኪን ልጅ ነው። ይሄ ያለፈ ህይወት ነው፣ ያለፈ ታሪክ ነው። እስቲ እናያለን እንግዲህ። አደርሳለሁ ይሄን ነገር። እሺ እናቴ አመሰግናለሁ። እሺ እኔ ውድ አመሰግናለሁ። እሺ እናቴ እኔም አመሰግናለሁ። እሺ ቻው። እሺ እናቴ ሰማችኋል ቤተሰብ። እንግዲህ ባለፈ ታሪክ ላይ እቺ ሴትዮ ልትመጣ ስላሰበች ነው ይሄ ሁሉ ነገር ልጁን ልካ እንደዚህ እንዲጫወት ያደረገች ነው። ማንኛውም ልቦና ይስጣቸው። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጋችሁ ሃይሚ ጋር እንዲደርስ ብታደርጉልኝ በጥሬን አስተላልፋለሁ። ለማንኛውም ቻው ቤተሰብ።